ሰላም ሰላም ዋትስ አፕ ጋይስ እንዴት ናችሁ? ስሙ ጓደኛችን እኮ ታገባ አይሚን አግብታለች። መልስ ነው አሁን ፋል ለሰርጓ አልሄድንም። እኔ ቤት እየሄድን ነው። ስሙኝ ማልንገራችሁ እኔ ቀረጻ ኖሮኝ ማለት ነው። አሁን ጠዋት ነው። አሁን ጠዋት ስንት ሰዓት መሰላችሁ? አሁን 3:20 ነው። 4 ሰዓት እዛ ድረስ ተብለናል። እኔ ደግሞ የኔን ተውት አይነገር የሥራው ነገር አይነገር ደግሞ ባይዘዌ ታቋታላችሁ። ከኔ ጋር እንደውም እናኔ ላይ ምናምን ስንሰራ ነበር አብረን። እናኔ በጣም የምትወዱት ድራማ ነበር እና ቤቢዬ እንኳን ለትዳር አበቃሽ በሉ። በዚህ እንኳን ቆሞ ከቀረው ግሩፕ ወጣሽ አቤ እና ስሙኝ ደሞስ መልስ የት እንደሆነ ታውቃላችሁ? አዳማ ሊቀወጥ በስማ እኔ ደግሞ ያርስዬ ሰርግ ነው። አርስዬ ማናት? አንቺ ነይ ትንሽ አርሴናል እንዳትይም። ኧረ እኔ የኳስ ልክፍት ደግሞ በሴቶቹ መጣብኝ። እኔ ስንት የሚያሳስበኝ ላይፍ አለ። አርስዬ ቡልዬ ይላሉ። ያምር ብላይቱ በቃ ቤት ስንገባ ባሪፍ ላይ ትንቀርጽላችሁ። ኧረ የአዳማውን ትንሽ ልንገራችሁ። አዳማ በጣም ነው ብዙ ጊዜ መሄድ የምፈልገው። እንዲህ ወጣ ብዬ ከሀገር እንደወጣው ነው ማስበው። እኔ በነገራችን ከኢትዮጵያ እንደወጣው ነው ማስበው። ሀገር ይጃል ለወጣ ነው ዛሬ እና አሳያችኋለሁ እያንዳንዱ ቡሌውን ምናምን እጋ ሀገር እጋ አለ። እጋ ምን እንደሆነ ያውቃሉ። የእጋ ማትና አሳያችኋለሁ። ወዳናትና እንዳታሳፍረኝ ፈርቻለሁ። እኔ ምላስ ነው ባይዘቦይ ሳይው ቁልፍ እስኪ ጥሩኝና እዩኝ። እንዳጠሯት ታዋርዳችኋለች። ሁኔታዬን ዝም ብል እንዳጠሯት። በነገራችን ላይ ማርያም እንደኔ ፈሪ እንትን የለም። የሆነ ቦታ ሲሄድ የእውነት ግን ሰው እንደዚህ ቦታ ምላሴን ስለሚ በቃ እንትን እግዚአብሔርን አልናገር አልጋገር ጸጥ። እሱን ደግሞ እዩት። ግን ሰርግ ምናምን ከሆነ የምንመጣው እንመጣለን። ለማንኛውም ጠብቁን። ቀጣይ እንግዲህ እልል ማለት ግን አትችልም። ሀኒቾ ቤት እየሄድን ነው እንግዲህ ከእሷ ጋር ነው የምንወጣው። ጠብቁን። አሁን ብለን እንመጣላችኋለን። እንግዲህ አሁን ሀና ቤት ገብተናል። ቂብ ብያለሁ እኔ። እሷ ደግሞ ማለት ነው ቁርስ ልታበለኝ ተፍተፍ እያለች እያልኩ ሙያ ይታያል። ግን ያው ሙያ ከሌላት አላሳያችሁ ካለ አክቹዋሊ ተጨንቄ በሰራሁት ምግብ አይደለም ነገር የለም። እኔ ደግሞ ሪያሊቲውን ነው የማወራው እና በቃ እኔን ሰርጉ ጋር እስከሚል ነው የጓጓሁት። ማርያም ሁኔታዋን እስከማየው ደግሞ ልንገራችሁ። አሁን ዛሬ መልስ ነው። ሳንታ ሰርጉ ጋር አልሄደች። እኔ ግን ሄጃለሁ። ሰርጉ ጋር ስራ ሾልካ ሄዳ ነው። እኔ ስራ ላይ እንዴት ብዬ ልሂድ? እንዴ አንቺ ሰርግ ቀረጻ እያለኝ ሰርግ እኮ ነው። በትልልቅ ሰርጎች ማለት በእንጀሬ ነው የመጣሽው። እንጀሬስ ምን? እሺ ትንንሽ ሰርግ አገኘሽ? የለም አየሻ ዛሬ እናገኛለን። አምላክ ኧረ እኔንም ባዩኝ በትንሽ ሰርግ። ናቲን ግን ይዤ መሄድ ነበረብኝ እንዲጠብቀኝ። እኔ ሸንቀጥቀጥ ያለ ባል ነው የማመጣልሽ። ኧረ አንቺ በውፍረት እኮ አይደለም ዋናው ጭንቅላት ነው። ሰማችኋት? ጭንቅላትሽ ይፍረስ። በቃ እንግዲህ ጠብቁኝ፣ የትም እንዳትሄዱ። ይኸው እንግዲህ እሷ እንደዚህ ቆንጅዬ ሆናለች። ፏ ብልጭ። እስኪ ወደዚህ ነኝ በደንብ እንድትታያችሁ። ወደዚህ ነው የምታየው። ስፔስ ያለው እዚህ ጋር ነው። እስኪ ፎከስ። አላማረባትም? እኔ ግን ፀጉሬ ግን እንደዚህ እንዲሆን አልፈለኩም ነበር፣ ግን ጊዜ የለኝም። እኔም አልፈለኩም። እሱማ ግን ኬት ይመጣል። እኔ ደግሞ እንግዲህ ጋይስ ገና እዛ ነው የሚሰጠኝ ልብስ ገና ከዛ ነው የምለብሰውና ኦርደር እየመጣ ነው። ባይ ዘ ዌይ ጋይስ ቆይ እስኪ እናንተ ፊት ሄሎ፣ እናንተ ቤት ቆርጠሽ ልታወጫት። ሄሎ አቤት። አንዴ እንደምታዩት እኔ ስልኬ በጠራ ቁጥር ማለት ነው ማርያም አበሻ ቀሚስ ሊያዙኝ ነው እላለሁ። ኒናንሽ ይሉኛል አንዴ አዴንሽ ይሉኛል አንዴ። ፈጣሪ በዚህ አጋጣሚ ካያችሁት ስልኩን ያወጣሁት ልሸጥበት ነው ለስራ ነው እንጂ ኒና ይወድሻል ነው። እሺ ደስ ይለኛል እኮ ግን በቃ በጠራ ቁጥር እግዚአብሔርን 10 ምናምን ጊዜ ነው የተደወለው። 10 ምናምኑም ግን ለስራ አይደለም የፍቅር መግለጫ እየሰጠኝ ይሁን እኮ ጣልቼው ሳይሆን እኔ ደግሞ ካሁን ሰፍ እያልኩ ነው ኦርደር ሊመጣ ነው እያልኩኝ አበሻ ቀሚስ መሸጥ እንደጀመርኩ ሰምታችኋል አይደለ? እነዚህ ከሀገር ውጭ ያላችሁ አዘዛዛሩ እዚህ ያሉት እንኳን አያዙም ነበር። እስቲ በቃ አሁን እንግዲህ ልንወጣ ነው፣ የምንገናኝበት ቦታ ልንሄድ ነው።
በጉጉት ጠብቋት እንግዲህ ሙሽራዋን። ይኸው እንግዲህ ጋይስ አሁን እየተጓዝን ነው ልንሄድ። አለመልበስ ግን ሲደብር እንደለብስ አይ አሁን እንደዚህ ለብሰሽ ምናምን ሳይኒ ቀን ነው እዛ እስከምለብስ እኔ እንደምታዩኛላችሁ በተሬ አሁን ለብሰሽ ኳስ ለምት አዎ ምንድን ፎከስ ትሽቻለሽ? እሺ ቀጥነሽበት እኮ ነው ቀጥነሽበት እየሳተሽ ስለምዞር ነው ፊቴ። እኔ ያው ጨጓራ በሽተኛ ነኝና አቤት አሁን ጨጓራ ያለበት ሰው ሚሪ እንዳይጠጣ ማርያምን ወተት ታልባ እኔ ጨጓራ የሚያመኝ አለመብላቴ ነው የሚያመኝ። መብላት ላይ እኮ ብዙ ፎከስ ስለምትለው አለመብላት ያመኛል። ከእኔ እኮ ትብሳለች እግዚአብሔር በማታ በ8 ሰዓት ዴሊቨሪ አምጥታ የምትበላ ሰው ማለት ነው። እኔ ግን እራት ከሌለ ኩርምት ብዬ የምተኛው ማን አለኝ? እኔ ለኔ አላሰብኩም። አይ እውነት ነው እውነት ነው እውነት ነው። አሁን እንግዲህ ጎሮ የሚቀጣው ነው ለጎሮ እየሄድን ነው። ከዛ ነው እንግዲህ ወደ አዳማ እዚህ ጋር እንግዲህ ያው ቡና እየጠጣን ነው። እንዴት ነች አላማረባት? እኔ እንግዲህ አልገባሁም። እንዴት ልግባ? ያዥልኝ እኔ እንድገባ ሳዶር ነው ማስታወሰው። እኔ እንደዚህ አይነት ጭሳይ እሷ እኔን ትቀርጻለች፣ እኔ እሷን ቀርጽ። ህይወት እንደዚህ ነው። ያኛው ላይ ልቅረጽ ታያለሽ። ኦኬ ላንስ ኮራ ራይት ኦኬ ቆይ ላንሳልሽ ሙያ ታያለሽ። አስገቢኝ እስቲ ዲቴል ሹት ስታምሪ ግን ወረም በቃ ፈት ቡና ጠጡ እንግዲህ እስኪ ሚሪንዳ ጦም ቡና ነው የሚባለው። አንቺ ጦም ቡና አረ ሙሽሮቹ ግን አዘገዩ እግዚአብሔር። እናንተ ሙሽራ ያረፍዳል እንደዚህ። እኛ እንዳሊት ምግብ ሳንበላ ሯጣቱ ወርቃሽ ወጥተን እነሱ አሉ እስካሁን አሉት። ሙሽራ ነው መቆጣት ይቻላል። እኛ በማናውቀው ሰፈር እየተንገላታን ነው። አፋን እኮ አይደለም ጽጌ ሙሽራ እኮ መቆጣታችን። ስለዚህ ዝም ነው አንጀት ያበቀል። እኔማ በቀላቸዋለሁ ይሰርጊ እኔም በቀላቸዋለሁ መጣው ነይስ ግን ኦኬ ቴንክስ ፕሮቶኮል በቃ እንግዲህ እዚህ ጋር በመጨረሻም በስንት መከራ በስንት ናፍቆት መተዋል። ይዋት እንግዲህ አላማረባትም። ግን ወይኔ የእውነት ደስ ብሎኝ ነበር። ግን ያው እንደፈለኩት አልተዘጋጀውም ነበር። በዛው ከስራ ድሬ በዛው ስለሄድኩኝ እንደፈለኩት አልሆነልኝም። ልብሳችንም ምናምን ብቻ ዝብርቅ አለ ስላልተዘጋጀውበት። ግን ያው በመገኘቴ ብቻ በጣም ደስተኛ ነኝ። በዛ ላይ ደግሞ አዳማ መሆኑ እዚህ ጋር ደግሞ ሰው ልንጠብቅ ወርደን በቃ ተዘጋግባለች። በቃ የሰርገኛ ነገር። ከዛ ደግሞ ልክ ካሜራ ስታይ እዩት ትቀየረዋለች። ግን በጣም ነበር ያማረባት በጣም ማለት ነው። እና ዘፈን ትወዳለች፣ ጭፈራ ትወዳለች በጣም ማለት ነው። ከኔ የባሰ የገኒ ደግሞ ይለያል። ግን አውቃቸዋታል አይደል ማን እንደሆነች? የእናና እናት ናት እንግዲህ ይሄው እዚህ ጋር እንግዲህ ጭፈራችን እንደቀጠለ ነው። እየጨፈርን ነው የምንሄደው ለመነቃቃት ያህል። መንገዱ ግን ርዝመቱ ለኔ በስማም በጣም ሩቅ መስሎ ነው የታየኝ። እዚህ ጋር ሃይዌ ላይ ደርሰናል። እንግዲህ አሁን ጋይስ እንዴት ነው አላማረብኝም? አይ ነው አሁን አናን ራሱ ባልጫታል። መሀል አዳማ ግን አዳማ መሆኑ መገለጫ ምን ላሳያቸው? አሁን አላማረብኝም ከቀድሙ እና ይሄው ደርሰን ማለት ነው እየተስተካከልን ነው ወደ ለመግባት። ግን አዳማ ደርሰናል እንደምታዩት። ዛሬ የእናና እናት በጣም ቢዚ ናት።
በስርዓት አታናግረኝም። አንድ እውነት ልናገር እኔ አንድ እውነት ልናገር የእናና ትክክለኛ እናቷ ወላጅ እናቷ እቺት እኔ መሰለች አንድ እናት ነው ያለቻት። ለፍጹም እሷ ናት የጠላት ወሬ እሷ ናት። እቺኛዋ ገና ዛሬ እያገባች ነው። እኔ ዛሬ አብልጥ ሌላና ወልዳለች ብለን እናስባለን። እስኪ አስገብኝ እንዴ እስካልብሴ ይሁን እስኪ እስኪ ወደ ዳራቂ እጀዳ አላወራ መኪና እንዳይበላሽ አይበላኝም። እኔን የብድር መሆኑ አስታወቀ እና እንዴት ነኝ አላማረብኝም። የሰው ልጅ ግን አያቸውን ካቀድሙና ካሁኑ ልዩነቴ በቃ እንትን ገንዘብ ካለሽ እንዲህ ውብ ነው የምትሆኝ። ይኑርሽ። የሰው ወርቅ ያደምቅ ምንም ያደምቃል። እዛ ስንደርስ ቡሌው ምናምን አሳያቸዋለሁ ጋይስ። እንግዲህ አዳማን እየጎበኛችሁ አዳማ ላይ ነው። ፍቅራቸው አይጣል ነው። ፍቅራቸው የአዳማ ሰዎች አይጣል ነው። ሙቀቱ ግን ፊቴን እግዚአብሔርን እኔ በስም ነበር ማረም ማለት በስም ነበር ኦሪጂናል መሆኑ ታወቀ ፊቷ እየሰማችሁ ዘንድሮ ህዝብ እየፈራረሰ ነው በሜካፕና አትፈርሱም እያሉን ነበር። በቃ እስከዛ ሰብስክራይብ እያደረጋችሁ ጠብቁኝ። ምግቡ እንደማሳያችሁን አስጎመጃችኋል። ከበላው ነው 9 ሰዓት ሆኗል። እየሰማችሁ ነው 9 ሰዓት ሆኗል። እውነት ጠዋት እንዳያችሁት ትንሽ እንደቀመስኩ ነኝ። የመጣ ነው በጉ ላሲዝ ነው። በጎን ነው እንደዚህ በጎን ነው እንደዚህ ለዩቲዩብ ስለሆነ እንደታለ እዚህ ጋር ደግሞ ይኸው እንግዲህ አቀባበል እያረጉልን ነው። እኛ ሙሽራ አጅበን ስንገባ እኔ ደግሞ በጌን ገዝቼ እንደምታዩት አይመስልም። አሁን ሁኔታ እኔ ገዛው ሁሉም ፍጥጥ ሲልብኝ ሼም ያዘኝ። ገዢው ራሱ እንደኔ ያልያዘውን በጉን ግን ደስ ይላል። ፕሮግራሙ በጣም ነው ደስ የሚለው። የእውነት በጣም ነበረ ደስ ያለኝ። ገኒ የእውነት በጣም አሪፍ ልጅ ናት። ከዚህ በላይ በጣም ይገባታልና በዚህ አጋጣሚ ገኒዬ ካየሹ እንኳን ደስ አለሽ። እውነት እንኳን አብሮ ደስ አለን። ገኝሽ በጉ እንግዲህ በጌ እየታረደች ነው። ሸክ ተደርጋለች። በኋላ ደግሞ ትጣበስና እናጣጥማታለን። ከዚሁ ለፒፕል ከደረሰ ነው አሳስቦኛል። የበጓ ነገር ዱለቷ ትደርሰኝ ይሆን በጓን በላት ይሆን አይኗን እንዳየው ቀር ይሆን ብዬ ይኸው እንደገቡ እንግዲህ ፎቶ መነሳት ጀምረዋል። እንደምታዩት መሀል ላይ የሚገባላችሁ ዘፈን ስላለው ደግሞ ኮፒራይት እንዳይዘኝ ብዬ ነውና እስከዛ ላይክ ሰብስክራይብ እያደረጋችሁ ጠብቁ እንዳትረሱት። ሰላም ፍቅር የሚያገኙበት የሰላም የበረከት የጸጋ የደስታ ጋብቻ እንደሆነላቸው እግዚአብሔር እርዳቸው። አሜን። እኛም
ልጆቻችን ይህንን ባስበው ዛሬ በመሃላችን በመገኘታቸው ደስታችን የላቀ ነው። ጋብቻውን የአብርሃም የሳራ ጋብቻ ያድርግላቸው። እግዚአብሔር ይባርካቸው። ይውለዱ፣ ይክበዱ። እግዚአብሔር ለቁም ነገር ያብቃቸው። አሜን። የምርቃት ስነ ስርዓታቸው እንዴት ደስ እንደሚል ብታዩ፣ የእውነት በጣም ደስ የሚለውን በይውላን የመጣው እኔ እኮ ሰው ሲመርቀኝም ቢረግመኝም በይመጣል ሁለቱም በቃ እና ይሄው ምግቡ ይሄን ይመስል ነበር። እንዴት አያችሁት? ቡፌው ጋር አልተመቸኝም ለመቅረጽ እውነት። ለምን ብትሉ በጣም እርቦኝ ነበረ። በጣም ከጧት ጀምሬ እስከ 9 ሰዓት ትንሽዬ ምግብ በልቼ ማለት ነው። ጭፈራው እንግዲህ ተጀምሯል። ይታያል ጉዱ። ጭፈራ ማንም ይችላት ሰው የለም ማንም። እኔ ያን ያህል ባልሆንም ግን አላስጠጣም፣ አደማምቀዋለሁ እላቸዋለሁ። ያው ካሜራውን ለማላስ ይዘው ብዙም ማውቀው ሰው ስለሌለ ለዛ ነው። እና በመጨረሻም ምን ላይ ደረስ መሰላችሁ? የቡና ጠጡ ፕሮግራም ላይ ፕሮግራሙ አጠር አድርጌ እንግዲህ ሳሳያችሁ ይሄን ይመስላል። እኔ ግን ሳያልቀው ለመሄድ እየተገደድኩ ነው። ምክንያቱም ሰዓቱ በጣም እየሄደ ነው። ያው ለኔ አዳማ በጣም እንደራኩ ነው የተሰማኝና አመላለሴ ደግሞ እያሳሰበኝ ነበር። ሁሉም ሰው ብዛት እዚህ ያድራልና እኔ ደግሞ ተመላሽ ስለነበርኩኝ ቦታውን ምናምን ስለማላቀው በቃ ልሄድ እያልኩ ስነሳ በጓ ተጠባብሳ አልመጣችም። በቃ በጓን ሳይ ደግሞ 10 ደቂቃ ብዬ ደቅ እኔታችሁ ይችንማ ሳላጣጥም አልሄድም ብዬ በጌና አጣጥሜ ቀምሼን ሄድኩት እላቸዋለሁ። እና ያው ስወጣ ምናምን አልተመቸኝም በባጃጅ ምናምን ስለነበረ እና በጣም መሽቶ ሌሊት በሉት የገባሁት። በዛ ላይ በንጋታው ስራ ነበረኝ። ወይ የማታውቁት ግን ቦታ መሄድ በጣም ከባድ ነው፣ በጣም ማለት ነው። እና በጣም መሽቶ በዛ ላይ የዚህ ቀን ኳስ ነበረ። ኳስ መንገዱ እንዳለ በቃ ህዝብ አርሴናል ይላል። እኔ ትራንስፖርት አጣው። ምንም በቃ ትራንስፖርት አልነበረ ምናምን አዲስ አበባ እንኳን ከገባው በኋላ ማለት ነው። እና እንደዚህ ነበር ያሳለፍኩት እላችኋለሁ ውዶችዬ። በጥሞና ስለተከታተላችሁኝ በጣም አመሰግናለሁ። እወዳችኋለሁ።